ህብረት የቀረበትን የሰላም ጥሪ እንደሚቀበልና ለውይይት ዝግጁ መሆኑን ገለጸ። የህወሓት ወያኔ ሓርነት ትግራይ ሊቀመንበር ደብረጽዮን ገብረ ሚካኤል ለአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በጻፉት ደብዳቤ ህብረቱ በትግራይ ክልል ወቅታዊ ሁኔታ ላይ ያወጣው መግለጫና ያቀረበውን ውይይት በበጎ እንደሚቀበሉት አስታውቀዋል። ህወሓት በትግራይና በፌዴራል መንግስት መካከል ያለውን ውዝግቦች ለመፍታት ብቸኛው ዘላቂ መንገድ ውይይት መሆኑን በመግለጫው የገለጸ ሲሆን ማንኛውም የሰላም ጥሪ በፕሪቶሪያው የዘላቂ ግጭት ማቆም ስምምነት መንፈስና ቃል ላይ የተመሰረተ መሆን እንዳለበት የገለጸ ሲሆን በአፍሪካ ህብረት አስተባባሪነት በሚደረጉ ማንኛውም የውይይት መድረኮች ላይ ህወሓት ገንቢ ተሳትፎ ለማድረግ ዝግጁ መሆኑን ገልጿል። ህወሓት ይህን መግለጫ ያወጣው በትግራይ ክልል ውስጥ ባሉ ወቅታዊ አለመረጋጋቶች ምክንያት የአፍሪካ ህብረት አሳሳቢነቱን በገለጸበት ወቅት ነውም ተብሏል። ህወሓት ለህብረቱ በሰጠው ምላሽ በክልሉ ያለውን ውጥረት ለማርገብና የሰላም ስምምነቱን ሙሉ በሙሉ ተግባራዊ ለማድረግ የህብረቱን ከፍተኛ የሽምግልና ሚና እንደሚፈልግ በግልጽ አመላክቷል።